በአሜሪካ የሽብርተኝነትን ለመከላከል የወጣው ህግ ከዚህ በፊት አንስተናል። ፓትሪዮት አክት ይባላል። ፓትሪዮት አክት የሽብርን ለመከላከል የወጣ አዋጅ ማለት ነው። ፓትሪዮት አክት በአብዛኛው በሁለት ካታጎሪ ይታያል። በዋነኛነት የግልና በግል ወይ በተደራጀ ሁኔታ በቡድን ወይም ደግሞ በግል የሚፈጸሙ የሽብር አይነቶች ናቸው። በተደራጀ ሁኔታ የሚፈጠሩ የሽብር አይነቶችን ድርጅቱን ወይም የሽብር ቡድኑን ሽብርተኛ ነው አይደለም የሚለውን ከመረመረ በኋላ በሽብርተኛነት የመፈረጅ ስልጣን ለምሳሌ በኢትዮጵያ ውስጥ በአግባቡ ስለማይሰራበት እንጂ ለፖለቲካ ኮንሰምፕሽን ስለሚውል እንጂ በኢትዮጵያ ውስጥ ሽብርተኛ ብሎ አንድን ቡድን ወይም ድርጅት የመፈረጅ ስልጣን ያለው የፓርላማው ነው። በኢትዮጵያ የሽብርተኝነት ህግ መሰረት በፓርላማ እጅ ተወጥቶ ነው ሽብርተኛ የሚባለው የሚፈረጀው። ከሞላ ጎደል ስታዩት በአሜሪካ ደግሞ በውጭ ጉዳይ መስሪያ ቤት በኩል ነው ፍረጃ ያለው የሚፈረጀው። አንዳንድ ቦታ ፕሬዚደንቶች፣ አንዳንድ ቦታ ዴዚግኔት የሚሆኑት ለዚህ ፍረጃ አንዳንድ ቦታ ደግሞ ጠቅላይ ፍርድ ቤቶችን ሳይሆን በቀጥታ የአገሪቱ ፕሬዝዳንት ወይም የአገሪቱ ጠቅላይ ሚኒስትር ፍረጃውን እንዲሰጥ የሚያደርጉበት ሁኔታ አለ። አሁን ከአሜሪካ አንጻር የኢትዮጵያ እንዳልኳችሁ የሕዝብ ተወካዮች ምክር ቤት የሚባለው ነው ሽብርተኛ ድርጅት ብሎ ድርጅትን የመፈረጅ የሽብር ክሶችን የመመርመርና ውሳኔ የመስጠት በየደረጃው ያሉ የፍርድ ቤቶች ናቸው የሚወስኑት። በከፍተኛ ፍርድ ቤትም በመጀመሪያ ደረጃ ፍርድ ቤትና በመጀመሪያ ደረጃ ፍርድ ቤት የጊዜ ቀጠሮ ፍርድ ቤት የሚባለው ነው። ቲንክ የሽብር ጉዳዮችን በከፍተኛ ፍርድ ቤት ይመረምራል። የከፍተኛው ፍርድ ቤት ውሳኔ ወደ በይግባኝ ሰሚ ጠቅላይ ፍርድ ቤት ሊታይ ይችላል። በኢትዮጵያ ከጠቅላይ ፍርድ ቤት ቀጥሎ ያለው የሰበር ሰሚ ችሎት የሚባለው ነው። የሰበር ሰሚ ችሎት ውሳኔ በወንጀልና የፍትሐ ብሔር ጉዳዮች ላይ የመጨረሻ ውሳኔ ይሆናል። ከህገ መንግስትና ህገ መንግስት ነክ ጉዳዮችን በሚመለከት ከሆነ ደግሞ አጠቃላይ ሀገራዊ ማዕቀፍ ሲሆን በክርክሮች ተካሂደው በፍርድ ቤት ክርክር ተካሂዶ ወደ ሰበር ሰሚ የደረሰ ጉዳይ ቢኖር ጉዳዩ ለህገ መንግስት ትርጓሜ ሊሰጠው ይገባል ከተባለ ነገሩ ወደ ፌዴሬሽን ምክር ቤት እንዲመራ ይደረግና የፌዴሬሽን ምክር ቤት በሰበር ሰሚ ችሎት በጉዳዩ የፌዴሬሽን ምክር ቤት በጉዳዩ ላይ ብያኔ ይሰጥበታል ወይም የህገ መንግስት ትርጉም ይሰጣል። በአሜሪካ ፓትሪዮት አክት መሰረት የውጭ ሽብርተኛ ድርጅቶችን ወይም ሽብር ያደርሳሉ ተብሎ ሲታሰብ እነዛ ድርጅቶች ፍረጃ ይደረግባቸዋል። አንዳንዱ በጣም በተሳሳተ መንገድ የሚያየዋል። በየትኛውም አካባቢ ያለ የሽብር ድርጅት አሜሪካ በዓለም ላይ አሉ የተባሉ የሽብር ድርጅቶችን ሁሉ ሽብርተኛ እያለች ትፈርጃለች ማለት አይደለም። አሜሪካ ሽብርተኛ ብላ ለመፈረጅ በህጓ መሰረት የአሜሪካን ዜጎች አደጋ ላይ የሚጥል ሆኖ ከተገኘን ኤኒ የሽብር ድርጅት እነዚህ የሽብር ድርጅት ወይም አካላት ወይም የሽብር ቡድን በሽብርተኛነት ሊፈረጅ የሚችለው ይላል የአሜሪካ ዜጎችን ወይም የአሜሪካን ብሔራዊ ደህንነት ናሽናል ኢንተረስት አደጋ ላይ የሚጥል ነው ተብሎ ሲታመን ነው። አስተውሉ። ቱ ዘ ፖይንት የአሜሪካን ዜጎች ወይም የአሜሪካን ብሔራዊ ደህንነት የሚፈታተን ነው ወይም ለዚያ አደጋ ነው ተብሎ የታመነ ቡድን ከሆነ ታጣቂ ቡድኑ በሽብርተኝነት ይፈረጃል። የሽብርተኛ ቡድን ነው አይደለም የሚለውን አይደንቲፋይ ለማድረግ ጥቅም ላይ የሚውለው ደግሞ ምንድነው ከተባለ የሽብርተኛ ድርጅት የሚባለው ሰዎች ላይ ከፍተኛ ጉዳት ወይም ሞት ለማድረስ በማሰብ የሽብር እንቅስቃሴ የሚያደርግ ይላል። የፖለቲካ ወይም የሃይማኖታዊ ፍላጎቱን በሌላው ላይ በኃይል ለመጫን በሰዎች ላይ ጉዳት የሚያደርስ ወይም ሞት የሚያስከትል ሆኖ ሲገኝ እንቅስቃሴው የሽብር እንቅስቃሴ ይባላል ነው የሚለው። የሽብር ድርጅት ተወካይ ወይም አባል መሆን ወይም የሽብር ድርጊቶችን መደገፍ
በፓትሪዮት አክቱ መሰረት በሽብርተኛነት የሚያስቀጣ ነው። አሁን ተያያዥነቱን ይዩ። አንደኛ ድርጅቶችን የሽብር ድርጅቶች ናቸው ብሎ ለመፈረጅ የድርጅቶቹ እንቅስቃሴ ወይም ዓላማ የፖለቲካ ወይም የሃይማኖት ፍላጎታቸውን በኃይል ለመጫን ተደራጅተው በሰዎች ላይ ጉዳት ወይም ሞት የሚያደርሱ ከሆነ፣ ዘርዘር ሲደረግ ደግሞ በአካል ላይ የሚደርስ ጉዳት ብቻ ሳይሆን እገታ ሊሆን ይችላል፣ ኪድናፕ ማድረግ ሊሆን ይችላል። ይህንኑ ዓላማ ለማሳካት ተቋማትን አደጋ ላይ መጣል ሊሆን ይችላል። የማህበረሰቡን ደህንነት አደጋ ላይ የሚጥል እንቅስቃሴ እነዚህ እንቅስቃሴዎች የሽብር እንቅስቃሴ ተብለው የሚታወቁ የተለዩ ናቸው። ዓለም አቀፍ ስምምነትም አላቸው። ሽብርተኝነትን ለመፈረጅ በየሀገራቱ የሽብርተኝነት ሕግ እንዲወጣ ስምምነት ላይ ሲደረስ ሁሉም ሀገር በየራሱ እንዳይተረጉመው ሽብርተኝነት በዓለም አቀፍ ደረጃ ዲፋይን የተደረገው በዚህ መንገድ ነው። የስፔሲፊክ በእኛ ጉዳይ አሁን ባለው ጉዳይ ላይ ብቻ እናንሳና በአሜሪካ ጉዳይ ላይ እናንሳና በአሜሪካ 3 አይነት የደረጃዎች አሉት የሽብር ጉዳይን ብያኔ ለመስጠት። አንደኛ ደረጃ የሚባለው በአሜሪካ የውጭ ጉዳይ መስሪያ ቤት ነው። አሜሪካ ውስጥ አንድን ድርጅት ወይም ቡድን ሽብርተኛ ብሎ የመፈረጅ ስልጣን ያለው የአሜሪካ የውጭ ጉዳይ መስሪያ ቤት ነው። ከዚያ ውጭ ያለው ማንኛውም ሌላ አካል አንደኛ ደረጃ የሽብርተኝነት ጉዳይን መፈረጅ አይችልም። አንደኛ ደረጃ የሽብር ድርጅት ማለት ምን ማለት ነው? ቅድም ያነሳሁላችሁ የፖለቲካ ወይም የሃይማኖት ፍላጎቱን ለማሳካት በሚል ህዝብ ላይ አደጋ የሚያደርስ ተቋማትን የሚያወድም ከሆነ በሰዎች ላይ ጉዳት የሚያደርስ ወይም የሚገል ከሆነ የማህበረሰቡን ጤንነት በማናቸውም መልኩ በመሳሪያ ሊሆን ይችላል፣ በሳይበር ሊሆን ይችላል፣ በማናቸውም መልኩ ምንድነው ይሄ የባዮሎጂካል ዌፐን ሊሆን ይችላል፣ በማናቸውም መንገድ በማህበረሰብ ላይ ጉዳት ለማድረስ የሚደረግ እንቅስቃሴ ነው። ይሄንንም ጉዳት የሚያደርስ ሆኖ ጉዳዩ ከአሜሪካ ጥቅምና ብሔራዊ ኢንተረስትና ከአሜሪካ ዜጎች ጋር ይገናኛል አይገናኝም የሚለውም ደግሞ አለ እንጂ ኤቭሪዌር በየሀገሩ ያለውን ሁሉ በዓለማችን ላይ ያለ የሽብር ድርጅት በሙሉ አሜሪካ ትፈርጀዋለች ማለት አይደለም። እነዛን ድርጅቶች የሽብር ድርጅቶች ብሎ ለመጥራት አሜሪካ የሚያበቃት የተደራጁት ቡድኖች የአሜሪካን ዜጎች አደጋ ውስጥ የሚከቱ ከሆነ የአሜሪካን ጥቅም ይነካሉ ከተባለ የውጭ ጉዳይ መስሪያ ቤት እነዛን ቡድኖች ወይም ድርጅቶች በሽብርተኛነት የመፈረጅ ስልጣን አለው። እነዚህም የውጭ ድርጅቶች የሚባሉ ናቸው። በእነዚህ ላይ አደጋ ይጥላሉ ተብለው ወይም አደጋ ሆነዋል ተብለው በሚታመኑት ላይ የውጭ ጉዳይ መስሪያ ቤት ሽብርተኛ የሚል ፍረጃ ይሰጣል። ከዛ በኋላ ከዛ ሽብርተኛ ድርጅት ጋር በመንግስታዊም ሆኑ መንግስታዊ ያልሆኑ ተቋማት፣ ግለሰቦች፣ ቡድኖች ሆነ ድርጅቶች ከዛ በሽብርተኝነት ከተፈረጀው አካል ጋር ግንኙነት ያላቸው ሙሉ በሙሉ የሽብር እንቅስቃሴውን የሚደግፉ ተደርገው ይወሰዳሉ ማለት ነው። ሁለተኛው ደረጃ 2 የሽብርተኝነት ፍረጃ ላይ የሚወድቅ ነው። ደረጃ 2 የሚባለው ደግሞ ለኢሚግሬሽን ዓላማ ሲባል በሽብርተኝነት የሚፈረጅ ቡድን ነው። ለኢሚግሬሽን ወይም የኢሚግሬሽን ጉዳዮች ጋር በተገናኘ ለዚሁ ዓላማ ሲባል የሚሰጥ የሽብርተኝነት ፍረጃ ነው። ይሄም ቢሆን ደረጃ 2 የሽብርተኝነት ፍረጃ የውጭ ጉዳይ መስሪያ ቤት ወይም የአሜሪካ ውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት ከአሜሪካ አቃቤ ሕግ ወይም አቶርኒ ጀነራል ጋር በሚደረግ ስምምነት ወይም በአቶርኒ ጀነራል ወይም በአቃቤ ሕጉ አቅራቢነት ሊሆን ይችላል። በአቃቤ ሕጉ አቅራቢነት ወይም የአሜሪካ የውጭ ጉዳይ ሚኒስትርና አቃቤ ሕግ በሚያደርጉት ምክክር ወይም ንግግር ሊሆን ይችላል። ደረጃ 2 ሽብርተኝነት ላይ የሚያርፍ ተግባር አላቸው ተብለው ሲታመኑ የደረጃ 2 የሽብር ፍረጃ ይደረጋል ማለት ነው። ሌላውና ሶስተኛው ደረጃ 3 የሚባለው ሽብርተኛ የሚል ፍረጃ ነው። ደረጃ 3 የመጀመሪያው ነገር እዚህ ጋር የምትዘጉት በጠቅላላ የሽብርተኝነት ብያኔ ወይም ፍረጃ በእነዚህ በሁለቱ ላይ ብቻ ይቆምና
ሌላ ሶስተኛ የሚባለው ኤክሰፕሽናል ነው። አጠቃላይ የሽብርተኝነት ፍረጃ ጋር አይካተትም። በአሜሪካ ፓትሪዮቲክ አክት በአሜሪካ ሕግ መሰረት ለኢሚግሬሽንና ከኢሚግሬሽን ደህንነቶች ጋር በተያያዘ ደረጃ 2 የሚባለው ነው። ደረጃ 1 ደግሞ አጠቃላይ አሜሪካ ዜጎችና ደህንነትን እና ጥቅምን ይነካል ተብሎ ሲታመን የሚደረግ የሽብርተኝነት ፍረጃ ነው። ነገር ግን ደረጃ 3 የሚባል ደግሞ አለ። ይሄ አጠቃላይ ፍረጃ የሚባለው ማዕቀፍ ውስጥ የሚገባ አይደለም። ደረጃ 3 ማለት ምን ማለት ነው? ይሄንን ለማንሳት የሚያስገድደን አይሲ ወይም የአሜሪካ የኢሚግሬሽን መስሪያ ቤት የአሜሪካ ኢሚግሬሽን መስሪያ ቤት መጠሪያው የአሜሪካ ስደተኞች ተቆጣጣሪ መስሪያ ቤት ተብሎ ኢሚግሬሽን እና ዜግነት የስደተኞች ተቆጣጣሪ መስሪያ ቤት አለ። እሱ የስደተኞች ተቆጣጣሪ መስሪያ ቤቱ የሽብርተኝነት አፈራረጅን በተመለከተ በሰጠው ማብራሪያ በተለይም በቀጥታ ከኢሚግሬሽን መስሪያ ቤት ጋር የተገናኙትን ጉዳዮች ሲያብራራ ደረጃ 3 የሚባለው ይሄም አሁን ከፋኖ ጋር ተያይዞ የተነሳው ማለት ነው። ደረጃ 3 የሚካተተው ግልጽ እንዲሆንላችሁ በደረጃ 3 የሚካተተው ከደረጃ 1 ወይም 2 ጋር ፈጽሞ የማይካተት የማይገናኝ የማይዛመድም ተደርጎ የሚወሰድ ነው። በዚህ ምድብ ውስጥ ያሉ መጠሪያቸው በአሜሪካ የኢሚግሬሽን መስሪያ ቤት መሰረት ያልተፈረጁ የሽብር ድርጅት ተብሎ ይጠራሉ። ያልተፈረጁ የሽብር ድርጅት የሚል ፍረጃ የለባቸው። የሽብር ድርጅት ነው ብሎ ያምናል መስሪያ ቤቱ። መስሪያ ቤቱ ይመን እንጂ ህጋዊ ሆኖ የሽብር ድርጅት የውጭ የሽብር ድርጅት ተብሎ ለመፈረጅ የሚያበቃው ምክንያት ከተገኘ ይሄንን ኢሹ አቶርኒ ጀነራልና የአሜሪካ ውጭ ጉዳይ መስሪያ ቤት ሲያምኑበት እንደ ስቴትስ አሜሪካ ይሄ ቡድን የሽብር ድርጅት ነው ብላ ብያኔ ትሰጣለች። ከዚያ በስተቀር የሽብር ቡድን ነው ተብሎ አይጠራም። የኢሚግሬሽን መስሪያ ቤት ይሄን በተመለከተ ደረጃ 3 ያለው ያልተፈረጁ ግን መስሪያ ቤቱ እንቅስቃሴያቸውን እንደ ሽብር እንቅስቃሴ የሚያየው ሌብሊንግ ግን አጠቃላይ ፍረጃ ላይ ግን ያልደረሱ ማለት ነው። አጠቃላይ ፍረጃ ላይ ለመድረስ እንዳልኳችሁ በደረጃ 2 እንኳን ለመፈረጅ አቶርኒና አቃቤ ሕግ ያውም ከኢሚግሬሽን ጉዳይ ጋር የሚገናኝ መሆን አለበት እንጂ እዛው መሬት ላይ ያሉ የፋኖ እንቅስቃሴ አገር ቤት የሚደረገውን የፋኖ እንቅስቃሴ ሽብርተኛ ብሎ በደረጃ 2 ለመፈረጅ የኢሚግሬሽን ጉዳዮች ጋር መገናኘት አለበት። እዛ የሚያደርጉት እንቅስቃሴ ከኢሚግሬሽን ጉዳይ ጋር ምንድን ነው የሚያገናኘው? ከዛ ለአሜሪካ ዜጎች ትሬት ሆነዋል ወይ? ለአሜሪካ ናሽናል ኢንተረስት ትሬት ሆነዋል ወይ? ይህ ሁላ ይታያል። ደረጃ 3 ከሁለቱም ይለይና እዛ ስላልደረሰ ደረጃ 1 እና 2 ላይ መነጋገሩ ምንም ፋይዳ ቢስ ስለሚሆን ደረጃ 3 እና ከፋኖ ከሶሎሞን ቦጋለ ጋር ተያይዞ የተነሳው የፋኖ አባል ስለሆነና የሚል ወይም በቀዳሚ ጦርነት ወቅት ደግሞ አጠቃላይ የትግራይ ሕዝብ ላይ አደጋ ሊያመጣ የሚችል ነገር ተናግሯል ተብሎ የቀረበበትን ክሌም በማያያዝ ለዲፖርቴሽኑ ሌጂቲሜት ኮዝ አለን በሚል መስሪያ ቤቱ ያቀረበው ምክንያት ነው አመክንዮ ለዚህ ያበቃናል በሚል እንጂ በአጠቃላይ የፋኖ እንቅስቃሴን ዳይሬክትሊ ሽብርተኝነት ነው የሚል ፍረጃ የያዘ አይደለም። መስሪያ ቤቱም ድርጅቶችን ሽብርተኛ ብሎ የመፈረጅ በሕግ የተሰጠ ከለላ ያለው ስልጣን የለውም፣ አላደረገምም። በይፋም ያስቀመጠው ይሄንን ነው። በተለያየ መንገድ ብድግ ብሎ እንደዛ የተለያየ ትንተና እየሰጠ የሚወራጭ ምናምን አለ። ህልሙን የሚያወራለ፣ ምኞቱን የሚያወራለ ምናምን። ደረጃ 3 ላይ የተወሰነ ላንሳ። ደረጃ 3 አንድ ቡድን በደረጃ 3 የሽብር ድርጅት ተብሎ እንዲፈረጅ የሽብር ድርጅት ተብሎ ይጠራ አይጠራ በሚል አጠቃላይ ፍረጃ ላይ አይወድቅም ይላል። በነገራችን ላይ ክሊርሊ ነው ይሄን ያስቀመጠው። በደረጃ 3 ያለን ቡድን በአጠቃላይ ፍረጃ ድርጅቱ የሽብር ቡድን ይባል ወይም አይባል የሚል ክርክር እንኳን በደረጃ 3 ውስጥ ማንሳት አይቻልም። ክሊር ለማድረግ ደረጃ 3 ሽብር ድርጅት ተብሎ የሚጠራው ወይም ያልተፈረጀ የሽብር ድርጅት ተብሎ የሚጠራው አካል በሽብርተኛ ድርጅት ተብሎ ይጠራ ወይስ አይጠራ የሚል
የአጠቃላይ ፍረጃ ማዕቀፍ አልተካተተበትም። ከተካተተበት ወደ ደረጃ 2 ወይ ወደ ደረጃ 1 ይሄዳል። ስላልተካተተ አይሄድም። ነገር ግን የኢሚግሬሽን መስሪያ ቤት የኢሚግሬሽን ጥቅማጥቅሞችን ለማግኘት የሚቀርብ የኢሚግሬሽን ማመልከቻ በሚደርሰው ጊዜ ማመልከቻውን በሚመረምርበት ጊዜ ይሄ የኢሚግሬሽን ጥቅማጥቅም የጠየቀው ሰው እንዲህ ባሉ በሽብርተኛነት ባልተፈረጁ ድርጅቶች ግን ደግሞ ይሄ አጠቃላይ እንቅስቃሴው ላይ ልክ ሰሎሞንን ቀጥታ በሰሎሞን ቦጋለ ላይ ያቀረቧቸው የቪዲዮ የፎቶ ማስረጃ አቅርበው መከራከሪያ ያደረጓቸውን ነገሮች አይተው የኢሚግሬሽን መስሪያ ቤቱ መርምሮ እነዛን ካየ በኋላ አይ ይሄ የግለሰቡ እንቅስቃሴ እና ግለሰቡ ያለበት ቡድንም የሚያደርገው እንቅስቃሴ ባይፈረጅም የሽብር እንቅስቃሴን ያሳያል ብለው ካመኑ ያልተፈረጀ የሽብር ድርጅት ነው ስላልተፈረጀ ነው እንጂ ነው ብለው ካመኑ ድርጅቱን ሽብርተኛ ብለው የመወሰን ስልጣን ባይኖራቸውም ያንን ግለሰብ ግን የአሜሪካ ኢሚግሬሽን መስሪያ ቤት ጥቅማጥቅም ማግኘት የለብህም ብለው የመወሰን ስልጣን አላቸው። ስለዚህ ውሳኔው ኢንዲቪጁዋል ነው፣ ግሩፑን አይደለም። ከግሩፑ ጋር ያደረገው እንቅስቃሴ የሽብር ድርጊትን ያቋቁማል ብዬ አምናለሁ አለ መስሪያ ቤቱ። ድርጅቱን ግን ሽብርተኛ ማለት አይችልም። ይሄን ለማለት ያበቃህ ምንድን ነው ለሚለው ደግሞ ጀስቲፊኬሽን አመጡ። ምን አመጡ ጀስቲፊኬሽን? ይኸው እንዲህ ብሎ የተናገረው አጠቃላይ በወል ህዝብን ለጥቃት የሚያጋልጥ ስለሆነ ይሄ እንቅስቃሴ አንቀበለውም አሉ። በነገራችን ላይ በዚህ አሁን ከፋኖ ጋርም ከማንም ጋር ሳታያይዙት አንድ የየትኛውም ሀገር ዜጋ ወደ አሜሪካ ሲገባ እንኳንስ የኢሚግሬሽን ጥያቄ ያለው ቀርቶ ኢቭን ነን ኢሚግራንት ቪዚተር እንኳን ቢሆን ለመጎብኘት እንኳን ጥያቄ ሲያቀርብ አንዱ ጥያቄ ምንድን ነው? በታሪክህ በየትኛውም የታጠቀ ድርጅት ውስጥ ተሳትፈህ ታውቃለህ አታውቅም ተብሎ ይጠየቃል። እሱ መልስ መስጠት አለበት። ከዛ ወዴትኛው አገር ተዘዋውረህ ታውቃለህ ብሎ ይጠይቃል። ኢሚግሬሽን እነዚህን ጥያቄዎች ሬይዝ የሚያደርገው የግለሰቡ እንቅስቃሴ ወደ አሜሪካ መጥቶ በሚያደርገው ቆይታ ውስጥ የአሜሪካን ዜጎች የሚጎዳ ነገር እንዳያደርግ ለመጠንቀቅ የሚያደርጉት እንጂ ከአብይ አህመድና በፋኖ መካከል የሚደረግ ግጭት ጉዳይ የኢሚግሬሽን መስሪያ ቤትን አሳስቦት ምናምን ወይ እንዲህ ብሎ የፋኖ እንቅስቃሴ እንትናን አጥቅቶ ነከሌ ብሎ እንደዚህ አይነት የህግ ትርጓሜ የለም። በራሳቸው እየተረጎሙ ሲተነትኑ የሚውሉ አሉ። አንዳንዱ ትና አይለውም። በቃ ህግ እንደፈለገ ብድግ አድርጎ እንደ ጭቃ ቡክትክት ሲያደርገው ለምሳሌ ሶሎሞን ቦጋለ የኢሚግሬሽን ጋር የተያያዘ ጉዳይ ባይኖረው ጉዳዩን የኢሚግሬሽን መስሪያ ቤት ከሰሎሞን የሰራው ሽብር ያቋቁማል አያቋቁምም ብሎ የመመርመር እንደዚህ አይነት ስልጣን የለውም፣ አያረግም። እንደዛ አይነት ጥቆማ እንኳን ከደረሰ ጥቆማውን የሚከታተለው መስሪያ ቤት ሌላ ነው። የአሜሪካ በርካታ የህግ ተቋማት አሉ። ስለዚህ እንደ ኤፍቢአይ ያሉ ድርጅቶች የወንጀል የሚመረምሩ አካላት ይሄ የሚባለው ሰው እንደዚህ ያሉ ወንጀሎች ውስጥ ተሳትፏል አልተሳተፈም ብለው ያሉ ወይም ለአሜሪካ አቃቤ ህግ ሲቀርብለት የአሜሪካ አቃቤ ህግ በሰብአዊ መብት ጥሰት በማናቸውም ተሳትፏል ብሎ ካሰበ ግለሰቡን በአሜሪካ የሚመለከታቸው ፍርድ ቤቶች አቅርቦ ይሄ ሰው በአሜሪካ ውስጥ መቆየት የለበትም ብሎ ሊያስወስን ይችላል። ይሄ ብቻ አይደለም። ድንበር ተሻጋሪ ዓለም አቀፍ ስምምነት የተደረገባቸው የወንጀል አይነቶች አሉ። አንድ ሰው እነዛ የወንጀል አይነቶች ውስጥ ከተሳተፈ በኋላ ኢትዮጵያን ያረኩት ስለዚህ አሜሪካ አይመለከታትም፣ እንትን ያረኩት ይሄ ሀገር አይመለከተውም አይልም። ድንበር የለውም። እነዚህ ውስን ወንጀሎች አሉ። የትኞቹ ናቸው እነሱ? አንድ በሰብአዊነት ላይ የሚፈጸም ወንጀል ክራይም አጌንስት ሂውማኒቲ የሚባለው በሰብአዊነት ላይ የሚፈጸም ወንጀል፣ ቶርቸር ያደረገ የገደለ፣ ጠለፋ ምናምን ውስጥ የተካተተ ይህን ያደረገ ወዘተረፈ ሰብአዊነት ላይ ሰብአዊ መብት ላይ ወንጀል የሰራ አካል በየትኛውም ሀገር ሲሄድ ባለበት ሀገር
የህግ ተጠያቂ እንዲሆን ማድረግ ይቻላል። ቀደም ብሎ በነበረበት ወይም ወንጀሉን በፈጸመበት ሀገር በሌለበት ፍርድ ተሰጥቶ እንደሆነ አሁን ሸሽቶ ያለበት ሀገር ሄዶ ህጉ የተፈረደበት እንዲፈጸም ይደረጋል። ይሄ ግን ምንም አይነት የፖለቲካ ንክኪ የሌለውና በትክክል በሰብአዊነት ላይ የተፈጸመ ወንጀል አድርጓል የሚለው ከተረጋገጠ ነው። ሌላው የጦር ወንጀል፣ ማንኛውም አካል የጦር ወንጀል የተሳተፈ ያደረገ ወይም የጦር ወንጀል ውስጥ ያለ አካል በየትኛውም ሀገር ቢኖር በጦር ወንጀለኝነት የሚቀርብበት ክስ ተቀባይነት ያለው ይሆናል። እነዚህ አሉ። ከዛ የአደንዛዥ እጽ ዝውውር ላይ የሚሳተፍ ይህም ድንበር ተሻጋሪ ዓለም አቀፍ ወንጀሎች የሚባሉ ናቸው። በእነዚህ ውስጥ የሚሳተፍን አካል የተሳተፈው ግለሰብ የትም ቦታ ሲሄድ ተጠያቂነት ያመጣል። እነዚህ ዓለም አቀፍ የወንጀል አይነቶች ናቸው። ሌሎቹ በተናጠል የሚታዩ ደግሞ አገራት አንዱ ሀገር ከሌላኛው ጋር በሚፈጽመው የወንጀል መከላከልና የወንጀለኛ መለዋወጥ ስምምነት ላይ ባይላተራል አግሪመንት ካላቸው ስምምነታቸውን መሰረት አድርገው ሊለዋወጡ ይችላሉ። ለምሳሌ በኢትዮጵያና በአሜሪካ መካከል የተፈረመ ስምምነት ካለ ጉዳዩ በፍጹም ከፖለቲካ ጋር የማይነካካ ጉዳይ ቢሆንና ያ ግለሰቡ ወንጀል ሰርቶ ቢገኝ አሜሪካ ለኢትዮጵያ ወይም ኢትዮጵያ ለአሜሪካ ለመስጠት በአሜሪካና በኢትዮጵያ መካከል የወንጀል ድርጊት ፈጻሚዎችን ለመለዋወጥ የሚያስችል የቀደመ ስምምነት መኖሩን ማረጋገጥ ያስፈልጋል። ይሄም አስገዳጅ ነው። በነገራችን ላይ ጀስት እንድታቁት ለማድረግ ያክል ነው ይህንንም የማነሳው። እነዚህ መነሻ ተደርገው ነው መታየት ያለባቸው እንጂ ጀስት አውት ኦፍ ብሉ ብድግ ብሎ ይሄ እንደዚህ ነው ይሄ እንደዚህ ነው ማለት በፍጹም የሚያስኬድም አይደለም፣ ትክክልም አይደለም ማለት ነው። ሶ የኢሚግሬሽን መስሪያ ቤት ኬዞችን አዘን ኢንዲቪጁዋል ያቸዋል። ግለሰቦች ይሄ ደረጃ 3 የሚባለው እንደ ሶሎሞን ቦጋለ አይነት ግለሰብ ሆነው ነገር ግን በማናቸው መልኩ የትጥቅ ትግል እንቅስቃሴ አሁን ከትጥቅ ትግል እንቅስቃሴ ጋር ማያያዝም ነገርኳችሁ። የትጥቅ ትግል እንቅስቃሴን በተመለከተ ወደ አሜሪካ ለመምጣት ጎብኚ ሁነህም ለመምጣትም ቢሆን የትጥቅ ትግል የሚያደርግ ድርጅት ውስጥ ተቀላቅለህ ነበረ ከተባለና ያ ፕሮፋይል ካለ አይፈቅዱም። ወይም እዛ ውስጥ ለተሳተፍክበት አመክንዮ አሳማኝ ምክንያቶች አግኝተናል ካሉ ኦፊሰሮቹ በወቅቱ የነበረበት ሁኔታ ያሳምነናል ካሉ ሊያሳልፉት ይችላሉ። ለምሳሌ በቀደመው በደርግ ዘመነ መንግስት የነበሩ የወታደራዊ እንቅስቃሴ ውስጥ የነበሩ አካላት በጣም ቻሌንጂንግ ወደ አሜሪካ ሲመጡ ከፍተኛ ቻሌንጅ ነው የሚገጥማቸው። ታውቃላችሁ። ለምሳሌ ከሀገር ቤት ከኢትዮጵያ ይመጡ የነበሩ አካላት እነ ብርሃኑ ነጋ ይመሩት የነበረው ግንቦት ሰባት የሚባለው ድርጅት የዛ ድርጅት አካል ነኝ ማለት እንደዛ ብሎ ሪፖርት ያደረገ ካለ ወይም አንዳንዶቹ በጣም ይሄ በምንድን ነው ኢቭን ሳይሆኑም እንደሆኑ አድርገው የሆኑትም እንደዚህ ሊያቀርቡ ይችላሉ። አይታወቅም። የሚያሰጥ ያለ አሳይለም እንደ ዋስትና አድርገው የማሰብ አይነት የግንቦት ሰባት ምናምን የሚባል ታጥቆ የሚንቀሳቀስ ድርጅት ጋር ተሳተፋለህ ሲባል አዎ ካለ ኦኬ፣ እዛ የትጥቅ ትግል እንቅስቃሴ ከሚያደርግ አካል ጋር እስከተሳተፈ ድረስ የትጥቅ ትግል ፕሮሞተር ነው ብለው ያለመቀበል በኢሚግሬሽን ስታተስ ላይ አይቀበል። በፊትም ነው እኮ ሽብር ነው አይደለም ምናምን አይደለም። የትጥቅ ትግል የሚያደርግ ነገር ድርጅት ጋር አባል ሆኖ አንድ ሰው ከዛ አሜሪካ ሀገር መጥቶ የኢሚግሬሽን ስታተስ ላይ ጥያቄ ሲያቀርብ የዚህ ታጣቂ ግሩፕ አካል ነኝ ወይም ድርጅት ምናምን ነኝ ካለ ዲፎልት ነው፣ ተቀባይነት የለውም ነው።